ጌታ ልባችንን እንጂ መልካችንን ሊቀይር አልመጣም። አባባል ገባችሁ? ስለዚህ እነዚህ ሰዎች ሶስት የተለያዩ ይመስላሉ፣ ግን ልባቸው የክርስቶስ ልብ ከሆነ አንድ ናቸው። የራስን ነገር ትተህ እንጂ ይዘህ ከሌላው ጋር አንድ ልትሆን አትችልም። በጣም ዋጋ ያስከፍላል። የመልእክቴን ርዕስ አንድነትን የሚገልጽ አንድነት ብያለሁ። አንድነትን የሚገልጽ አንድነት የመልእክቴ ርዕስ ማለት ነው። መቼስ አንድ ሆኖ አንድነትን መግለጥ፣ አንድ ሆኖ አንድነትን ማሳየት ይቻላል ወይ? አው ይቻላል። ጌታ ይመስገን። ከመጀመሪያውኑ እንደሚቻል ልነግራችሁ ፈልጋለሁ። ምክንያቱም በዚህ ነገር ላይ በጣም የቤተ ክርስቲያን ቻሌንጅ፣ የተግዳሮት፣ የሰይጣን ዋነኛው ስራው አንድነታችንን በቃ ክፍፍልን ለማምጣት አንድነታችንን እርስ በርሱ የተከፋፈለ ቤት የተከፋፈለ መንግስት ምን ይሆናል? አይጸናም ይላል፣ አይቆምም። እና እግዚአብሔር የተመሰገነና የተባረከ ይሁን። ጌታ ኢየሱስ ክርስቶስ እዚህ ላይ በቃ ይኸው ዮሐንስ ወንጌል ምዕራፍ 17ን ከመጀመሪያው ጀምሮ ስታነቡ ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ አለ ይላል፣ ሲጸልይ ማለት ነው። መጽሐፍ ቅዱስ ላይ እንደ 3 ቦታዎች ወደ ሰማይ ቀና ያለበትን ቦታ ማየት ትችላላችሁ። እና እዚህ ላይ ዮሐንስ ወንጌል 17 the whole thing ብታነቡ ጸሎት ነው። መጀመሪያ ላይ ጌታ ኢየሱስ ስራውን ጨርሷል፣ ስለ ራሱ ጸለየ። ከራሱ ቀጥሎ ደግሞ ለደቀ መዛሙርቶቹ ጸለየ። ከደቀ መዛሙርቶቹ ቀጥሎ ደግሞ ለአማኞች ሁሉ ጸለየ። እና አሁን በደንብ እንድናሰምርበት የሚፈልገው ለደቀ መዛሙርቶቹና ለአማኞቹ የጸለየው ስለ አንድነት ነው። ይህንን ለሌሎች ስለ አንድነት ነው የጸለየውና በጣም የገረመኝ ምን አለ መሰላችሁ? አባት ሆይ ብሎ እኛ አንድ እንደሆን እነሱን ምን አድርጋቸው? አንድ አድርጋቸው አለና ይሄ አሁን እኛ አንድ በላይ አንድነት ባይኖር ኖሮ በሶስቱ መካከል ማለት ፍጹም የሆነ አንድነት እውነተኛ አንድነት ማለት ነው። በላይ የሆነው ነገር በእኛ መካከል እንዲሆን ነው ጌታ ኢየሱስ ክርስቶስ የጸለየው። እግዚአብሔር ይመስገን። ፈቃዱ በሰማይ እንደሆነች እንዲሁ በምድር እግዚአብሔር ይህንን ያደርጋል። እግዚአብሔር ይባረክ። there is no ምንም ጥያቄ የለኝም። ተመልከቱ እንግዲህ ስለ ራሱ፣ ስለ ደቀ መዛሙርቱ፣ ስለ አማኞች እኛ አንድ እንድንሆን ብሎ ጌታ ኢየሱስ ክርስቶስ ጸለየና እንግዲህ ይሄ አንድነት የሰማዩ አንድነት በሶስቱ መካከል ያለው አንድነት ወደ አማኞች እንዴት ነው የሚመጣው ያላችሁ እንደሆነ በክርስቶስ ኢየሱስ በኩል ነው ወደኛ የሚመጣውና ወደኛ መጥቷል፣ ተሰጥቶናል። ደግሞ እግዚአብሔር ይባረክ። አልገልጽላችኋለሁኝ እና እግዚአብሔር የተመሰገነና የተባረከ ይሁን። ስለዚህ ይኸው ተመልከቱ። ይሄ እኮ በጣም ነው የሚገርመኝ። አሁን ስለ አንድነት በዓለም ብዙ ቢዘፍኑም ምን ብሉም ልስን እውነተኛ አንድነት በክርስቶስ ኢየሱስ እግዚአብሔር የተመሰገነ ነው በመስቀሉ ስራ ነው እንጂ ከየትም ሊመጣ አይችልም። እና እንግዲህ አንድነት በብዙ መንገድ ይገለጣል በመካከላችን። አሁን ኮሚኒየን ሲወሰድ አንዳንድ ቤተክርስቲያን ወደዛ ወደ ኢስተርን ዩሮፕ የሚያደርጉት ነገር ደስ ይለኛል። አንድ ዳቦ እንደዚህ ይዘው one bread one cup እና ሁሉም ከዚህ ከዳቦ ከካፑ አንዱ ክርስቶስ በሁላችንም ውስጥ አለ ማለት ነው። እግዚአብሔር ስለዛ የተመሰገነና የተባረከ ይሁን። እንግዲህ ተመልከቱ፣ ወደ ላይ አይቶ እኛ አንድ እንደሆን ጌታ ምንድን ነው አለው? የኛን አባቶ የኛን ላይፍ ስጣቸው፣ እውነተኛውን ፍጹም የሆነውን አንድነት በእኛ መካከል ያለውን ይህንን ህይወት ይህንን አንድነት ለነሱ ስጣቸው አድርግላቸው ነው ጌታ ኢየሱስ ክርስቶስ ብሎ የጸለየው። ተመልከቱ፣ ክርስትና ማለት ምን ማለት ነው ያላችሁ እንደሆነ የሥላሴን ላይፍ የላይኛውን ላይፍ ያንን ህይወት ሼር ማድረግ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ምንድነው ሰጠኋችሁ ያለው? እሺ ዮሐንስ ወንጌል 10:10 እናንተ ቤታችሁ የምታውቁት ጥቅስ ነው። ላንብብላችሁ። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው
መጥቻለሁ አለ። ሕይወት እንዲኖረን ነው ጌታ ኢየሱስ ክርስቶስ ሕይወትን ነው የሰጠን። እግዚአብሔር ይባረክ። አሜን ነው ወይ? ኒው ኪንግ ጄምስ ደስ ይላል። ምን ይላል? I have come that they may have life and that they may have it more abundantly ይላል። አሁን እዚህ ላይ እንግዲህ የጌታ ኢየሱስ ክርስቶስን ጸሎት ሲታዩ ባይዘው ጸሎት ብቻ አይደለም። ይህ አንድነት በጸሎት ብቻ የሚመጣ ጌታ ጸሎት ብቻ አይደለም የጸለየው። ለአንድነታቸው እኔ ዋጋ ከፍያለሁኝ አለ አባቱን። የኛ ላይፍ የነሱ ላይፍ እንዲሆን አንድነታችን አንድነታቸው እንዲሆን እኔ ሞቻለሁኝ አለ። አሜን። ራስን ሰጥቻለሁኝ አለ። ራስን ሳክሪፋይስ አድርጌያለሁኝ አለ። የአንድነት ነገር ቀላል እንደሆነ የምታውቁት ጌታ ኢየሱስ ክርስቶስ የዚህ የአንድነቱን ዋጋ ብቻ አይደለም የከፈለው፣ እንደገናም ደግሞ ጸለየልን ማለት ነው። አሜን ነው ወይ? አዎ፣ የኢየሱስ ጸሎት ይመለሳል። አሜን። እግዚአብሔር ይባረክ። ተመልከቱ እንግዲህ የኛ አንድነት በክርስቶስ ያገኘ ነው፣ ዋጋ የተከፈለበት እውነተኛው አንድነት ነው። ለአንድነታችን መሰረቱ ምንድን ነው ያላችሁ እንደሆነ እንደው ፖለቲሽያንስ በጣም ይገርሙኛል። በጣም እና በቃ አሁን ለፕሬዚደንትነት ሲወዳደሩ ልክ ቦታውን ካገኘ በኋላ አሁን we want to unite the country ወንበሩን ካገኘ በኋላ እኮ ነው። አቤት 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 ስንት ነገር እኮ ሲናገሩ listen ግን እውነተኛው አንድነት መሰረቱ ስላሴዎች ናቸው። እግዚአብሔር ይመስገን። ከዛ ውጭ አንድነትን ከየትም ልታመጡ አትችሉም። እግዚአብሔር የተመሰገነና የተባረከ ይሁን። እንግዲህ አንድ ሶስት ነገሮችን ማወቅ አለብን። ነምበር 1 እኔ እግዚአብሔር ሕዝቦች አንድ ነገር settle in mind ይሄ አንድነት ተሰጥቶናል። እስኪ ተሰጥቶናል በሉ። አንዳንድ የሚያብራራቸው ነገሮች አሉ፣ ግን ይሄ የተሰጠ ነው። ሰይጣን ይመስማ ይሄንን መልእክት። እግዚአብሔር ይባረክ። ተሰጥቶናል ነምበር 1። ሁለተኛ ይሄ አንድነት ደግሞ መጠበቅ አለበት። በጣም መጠበቅ ያለበት ነገር ቢኖር አንድነት ነው። አንድነት መጠበቅ አለበት። ለምን መሰላችሁ? ሰይጣን አንዱ ሊገል ነው አይደል? ለመጣው ቅድም እንዴት አድርጎ ነው የሚገለው መሰላችሁ? ቤተክርስቲያንን በመከፋፈል ነው። እነዛ ሁለት ሴቶች አንዷ ተኝታበት ገደለችው፣ አንዷ ተኝታ አሰረቀች ሕፃኗን አይደል? ከዛ ለፍርድ ሲያመጡ ያልወለደችዋ ሕፃኑ ይከፈላለች። ሕይወት ያለው ነገር ሲከፈል ይሞታል። በኢየሱስ ክርስቶስ ስም እግዚአብሔር ለቤተ ክርስቲያን አንድነት ያቆማችሁ። አሜን ነው ወይ? ለቤተ ክርስቲያን አንድነት ያቆማችሁ። እንግዲህ ተመልከቱ። ስለዚህ ነምበር 1 ተሰጥቶናል የምለውን ነገር ጀስት በቃ ልባችሁ ላይ ጻፉ። እውነተኛ ነገር ላይ ቆመን ፋይት እንድናደርግ ያስፈልጋል፣ ሪዛልት ስለምናይ ማለት ነው። እግዚአብሔር ይባረክ። ሁለተኛ ነገር አንድነትን መጠበቅ አለብን። የአንድነት ጠላት ዲያብሎስ 24/7 ተክቶ የአንድነትን ጉልበት የአንድነትን ኃይል እሱ እኛ አልተረዳንም። እሱ 24/7 ይሰራል እዚህ ላይ። ስለዚህ እግዚአብሔር ይባረክ፣ መጠበቅ ማለት ነው። ሶስተኛው ነገር ደግሞ በቃ አንደርስታንድ ማድረግ፣ ትክክለኛን የሆነ አንደርስታንዲንግ እንዲኖረን ያስፈልጋል። እንደገናም ደግሞ ዋጋ መክፈል፣ ስለ አንድነት ዋጋ መክፈል ይኖርብናል እኛም ማለት ነው። ዋጋ መክፈልን ይጠይቃል፣ ስራን ይጠይቃል። የአንድነት ነገር ሳክሪፋይስ ማድረግን ይጠይቃል። እግዚአብሔር የተመሰገነና የተባረከ ይሁን። ግን እግዚአብሔር ይባረክ፣ ይቻላል። አሜን ነው ወይ? እስኪ ይቻላል በሉ። ጌታ የተመሰገነና የተባረከ ይሁን። እንግዲህ ጌታ ኢየሱስ ክርስቶስ ሲጸልይ ስለዚህ ስለ አንድነት ጉዳይ ለማን ነው የጸለየው ያላችሁ እንደሆነ ለአማኞች ነው፣ ለክርስቲያኖች ነው። ለሞተላቸው ራሱ ለአማኞች ከጸለየ ሌሎች ከየት ያመጣሉ ይሄንን አንድነት? ዋጋ ለከፈለላቸው እንኳን ጌታ ኢየሱስ ክርስቶስ ጸለየ ማለት ነው። ስለዚህ ሌሎች ከየትም ሊያመጡ አይችሉም። ውሸት ነው። አሁን ኢትዮጵያ ሀገራችን አንድ ልክ ነው ይሁን፣ ግን ወንጌልን እንስበክ። በቃ ወንጌል ነው አንድነትን የሚያመጣ ወገኖች። ወንጌልን ያመኑ ህይወታቸውን የሰጡ ሌላውን እኮ ያስንቃል። እኛ የምንገዳደልበት የምንጣላበት ነው። ስለዚህ የሀገራችን ህዝብ አንድ የሚሆኑት በምን መሰላችሁ? ወንጌል አንድ ያደርጋል። እግዚአብሔር የተመሰገነና የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ጸለየው ለማን ነው? ለአማኞች ማለት ነው። እግዚአብሔር የተመሰገነና የተባረከ ይሁን። እንግዲህ አንድ ጥያቄ ሁላችንም ራሳችንን መጠየቅ አለብን። ኤቭሪ ቸርች እንደገና ደግሞ ኤቭሪ አማኝ ብያለሁ። አንዳንድ ጊዜ አይ ይሄ እኛን አይመለከትም ወይ ፓስተሮች ብቻ ፓስተሮችን ነው የሚመለከተው ትሉ ይሆናል። ለፓስተሮች የተጻፈ መጽሐፍ ቅዱስ አለ እንዴ?
እኛ እኮ ያው ራሳችንን ስተን እናገልግል እግዚአብሔርን ብለን እንጂ ለፓስተሮች የሚባል ነገር የለም። ይሄ እዚህ ላይ የተጻፈው ነገር ሁላችንንም የሚመለከት ነው። ኦልራይት። ስለዚህ ይሄ ምንድነው? ይኸው ራስን መጠየቅን የክርስትና እውነተኛ አማኞች የምትሆኑ ራስን መጠየቅ ጀመረ። ኢትስ ቬሪ ኢዚ ጣት መጠቆም በሌላው ላይ ራስን መጠየቅ ምንድነው መሰላችሁ? ኤቭሪ ቸርች ኤቭሪ ኢንዲቪጁዋል ክርስቲያን ማለት ነው ራሳችንን መጠየቅ አለብን። ምን ለማለት ነው? ያ የተሰጠን አንድነት አለ ወይ? አንድ የተሰጠንን አንድነት ይዘናል ወይስ ጥለናል ብለን ራሳችን መጠየቅ አለብን። እያንዳንዳችን ደግሞ ይህንን አንድነት ለመጠበቅ እያንዳንዳችን ምን ማድረግ አለብን? ቤቱን ወገኖቼ ፓስተሮች ብቻ የሚጠብቁ እንዳይመስሏችሁ። የቤቱ አባላት በሙሉ ኃላፊነትና ግዴታ አለባቸው። ቤቱን ሁላችሁ መጠበቅ አለባችሁ። አሜን ነው። እግዚአብሔር ይመስገን። ስለዚህ ኦኬ ምንድን ነው ይሄ የዚህ ነገር ቻሌንጅ ያላችሁ እንደሆነ አቤት ዲቪዥን ብትሉ ማለት ይሄ መልእክት ማታ ጌታ ስጠኝ ስለ ይሄን ቸርች አስመልክቶ አይደለም። በኋላ እንደው በጠቅላላ አክሮስ ዘ ግሎብ ለምሳሌ ቸርች በዲኖሚኔሽን አልተከፋፈለችም። ቸርች አልተከፋፈለችም ወይ? በጣም ዲቪዥን አለ። ነምበር 1 ዲኖሚኔሽን ብሎ ባይ ዘ ወይ ባይብል ስንት ነው? አንድ ነው አይደለም? አመለካከት ስንት ነው? 100 ሊሆን ይችላል። አመለካከት ማለት ነው። የዲኖሚኔሽን አይነት ብትቆጥሩ it's just one bible ብዙ ነው። እና አሁን ስለ ዲቪዥን በቸርች ውስጥ በዲኖሚኔሽን ብትሉ፣ ሌላ ደግሞ የሚያሳዝን ነገር በዘር ብትሉ፣ በቋንቋ ብትሉ፣ በቀለም ብትሉ ከሌላው ጋር አንድ እንዳንሆን ችግሩ ምንድነው? የእኔነት ጉዳይ፣ ራስ ወዳድነት ብትሉ፣ አሁን እነዚህ ነጥቦች ሁላችንም ራሳችን እንመርምር የምላችሁ አንድ ቦታ ላይ ራሳችሁ ልታገኙ ትችላላችሁ። ተመልከቱ። አንድ lesson from the book of Revelation የተማርኩትን ላሳያችሁ። ራእይ መጽሐፍ ላይ የምታዩት የሰማዩን ቸርች ታያላችሁ። ኦኬ እስኪ አንድ ጊዜ ወደ ሰማይ እንድንሄድ ማለት ነው። the book of Revelation ላይ ምንድነው የምናየው ያላችሁ እንደሆነ እዛ ሄዳችሁ የማታገኙትን ነገር እዚህም መኖር የሌለበትን ማለት ነው። በምድራዊ በላይ ወደ ቢተዱ እዛ የማታዩትን ነገር እዛ የማታገኙትን ነገር እዚህም መኖር የሌለበትን ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሆን። ኦኬ ምንድነው ጌታ በደሙ በመስቀሉ ስራ የሻራቸው ነገሮች አሉ። you understand? ኦኬ አሁን ወደ ላይኛቷ ቤተክርስቲያን ብንሄድ ነጭ ታያላችሁ እንዴ? የነጭ የጥቁር ቤተክርስቲያን አለ እዚህ ሀገር አይደለም? ነጭ አለ እንደዛ አሁን ብትሄዱ ይሄ ስጋና ደም ይወርሳል። ይሄ እኔ በዚህ ሰውነት ነው ወደ መንግስት ሰማይ የሚገባው። ሄሎ አይደለም። ስጋና ደም እግዚአብሔር መንግስት አይወርስም ይላል። የትንሣኤው አካል አለ። አሁን ምን እንደምንመስል አይታወቅም። እሱ በሚገለጥበት ጊዜ ምን እንሆናለን? ሁላችንም እንለወጣል። ወንዶም ሴት ጾታ ሁሉም ይለወጣል። ክርስቶስን ይመስላል። እግዚአብሔር ይመስገን። አዲሱ ማንነት የተከበረው ነገር አለ። ጌታ ይባረክ። ስለዚህ እዛ አሁን ዘር ብትል ስለዚህ ነጭ የለም፣ ጥቁር አለ እዛ የለም፣ ኤዥያ አለ የለም፣ አፍሪካ የለም። አንድ ቸርች ማለት ነው ያለው። እግዚአብሔር የተመሰገነና የተባረከ ይሁን። አንድ ነገር በሉ። ሁለተኛ ነገር ደግሞ አሁን ላይ ሲተዱ ኦሮምኛ አለ ወይ? ኦሮምኛ የኔ ቋንቋም ነው ነው። ስለዚህ ምን ማለት አለ ወይ ነው የምላችሁ። ላይ የለም። አማርኛ አለ፣ እንግሊዝኛ አለ የለም። እዛ በሌለ ነገር ላይ ለምንድን ነው ቸርች እዚህ የምትጨነቀው ነው የኔ ጥያቄ። you understand? ከቤተ ክርስቲያን እግዚአብሔር ጠርጎ የሚያወጣው ነገር አለ። የክርስቶስ ኢየሱስ መምጫው ጊዜውም ስለደረሰ በተለይ ወደ ስለ አንድነት ስንነጋገር እኔ ሃርድ ወይ ነው አንዳንድ ነገሮችን የተማርኩትና ዋጋ ነው የምንከፍለው እንጂ ቤተ ክርስቲያን ሌላ አማራጭ የላትም። አንድ የእግዚአብሔር ሐሳብ ደግሞ በቃ ነገር ሁሉ ከመጣ ይሄ በግድ መሆን ያለበት ነገር ነው። ስለዚህ አንድ በላይ የማታገኙት አንዱ ወይ። ሁለተኛ ቋንቋ የለም ብያችኋለሁ። ምን ቋንቋ ላይ እንዳለ እንግዲህ አላቅም። እዛ ስንደርስ ሰማያዊ ነው ያለው። ጥሩ ልክ ነው ሰማያዊ ነው። ወልደው ወር ስለሱ መጨነቅ አሁን እዚህ የሚያስጨንቅ ብዙ ስላለ እሱን ተው። ቋንቋ ሌላው ነገር ደግሞ ላይ የሌለ ባፕቲስቶች አሉ፣ ፔንቴኮስታሎች አሉ፣ ፕሬስባይቴሪያን ነው እንደዛ የሚባል ስምም ነገርም እዛ ምንም ነገር የለም። እዚህ በቃ ያስጨነቀን ነገር የተከፋፈልንበት ነገር እዛ በኢየሱስ ክርስቶስ ስም የለም። እኔ አንዳንድ ጊዜ በቃ እንደ ቤተ ክርስቲያን ፓስተር መሪ መቼስ አንዳንዶች የሚጠይቁኝ ነገር ኦኬ እኛ ቤተ ክርስቲያን እኮ እንደዚህ ነው የምናደርገው ነው። ምን ችግር አለ ታዲያ? አሁን እኛ ፓስተር እና እናንተ ቤተ ክርስቲያን ፓስተሩ በዚህ ነው የሚመጣው ከተባለ ፓስተር አስቻለው በዚህ ከመጣ ይሄም ችግር ነው። እንግዲህ አንዳንድ ማለት
ትንሽ ነገር ትንሽ ምንም አይደለም ወገኖቼ። ሉክ አት ዘ ቢግ ፒክቸር ነው የምላቸው። አንድ ዩናይት የሚያደርገን አንድ የሚያደርገን ነገር ትልቅ ነው። እግዚአብሔር ይባረክ። ስለዚህ እሱ ላይ ፎከስ እንድናደርግ ብዬ ነው። እንግዲህ ተመልከቱ፣ አሁን ስለ ላይኛይቷ ቤተክርስቲያን በትንሹ ነገርኳቸው አይደለም? ግን ያንን ህይወት እዛ ሄደው ነው ያገኙት። ያንን ህይወት እነሱ እዛ ሄደው ነው ወይ? አይደለም። ኢየሱስ ክርስቶስ እዚህ መጥቶ ነው የሰጣቸው ያንን ህይወት። እዚህ መጥቶ ነው የሰጠን። እግዚአብሔር የተመሰገነና የተባረከ ይሁን። እዚህ ነው መኖር የሌለበት። ክርስትና ዋጋ ትከፍላላችሁ። በጣም ዋጋ ያስከፍላል አይደለም? ራእይ ላይ እነዚህ እነማን ናቸው? ባለፈው ፓስተር ሀብቴ ያለው ነገር እነዚህ እነማን ናቸው ከታላቁ መከራ የመጡት ሲባል የኢትዮጵያውያን ፓስተሮች ናቸው አለ አንዱ ብሎ አይ እሱ እውነትም ነው። ግን ቢሆንም እኔ ወይስ አይንም ሰምቼ ነው ዛን በኋላ ነው ከዚህ ከርኩ እንደዚህ ብሎ ሄደ እንዳትሉ ሰምቼ ነው። ኦኬ ምንድነው በቃ በጣም ዋጋ መክፈል ስለ አንድነት ራሱ you pay the price you understand። ስለዚህ ተመልከቱ አንድነትን የሚገልጥ አንድነት ነው ርዕሱን ያልኩትና ፊልጶስ ጌታ ኢየሱስን ምን አለው? ጌታ ሆይ አብን አሳየንና እሱ ብቻ ይበቃናል አለውና ኢየሱስ ምን አለ ይላል? እንዲህ አለው። ኢየሱስም እንዲህ አለው። ዮሐንስ 14 ከ8 ጀምሮ አንብቡ። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከእናንተ ጋር ሲኖር አታውቀኝምን? እኔን ያየ አብን አይቷል። እንደገና ዮሐንስ 10:30 ላይ እኔና አብ አንድ ነን። በጣም የገረመኝ እኔን ያየኝ እኔን አይቷል አላለም። ገባችሁ? እኔን ያየ እኔን አይቷል አላለም። ወይንም እኔ እዚህ ጋር ነኝ ወልድ እዚህ ጋር ነው አብ እዚህ ነው። እኔ አንድነታቸው በጣም ገረመኝ። አንዱ ሲናገር ምን አለ? አንዱ የተገኘበት እኮ ከአንድነታቸው የተነሳ አሁን እዚህ ጋር መንፈስ ቅዱስ ካለ አብም ወልድም አለዋል። አንድ ከመሆናቸው የተነሳ አለ አንዱ የተገኘበት ሌላውም አለ አለ። ጌታ ይባረክ። ስለዚህ አብን ሌላ ቦታ ወልድ ሌላ ቦታ አድርጎ አይደለም። እኔን ያየ ማንን አይቷል? አብን አይቷል አለ። እግዚአብሔር ይባረክ። እንግዲህ ተመልከቱ እግዚአብሔር እንደዛ አይነቱን አንድነት እውነተኛውን ይስጠን። ሰጥቶናል ደግሞ ጌታ ይመስገን። አሜን። ምክንያቱም ሁሉንም ነገር በክርስቶስ ኢየሱስ ደም በቃ ማይረቡ እነዛን ነገሮች አጥቧል። ኢየሱስ the power of the blood of Jesus powerful ነው። ጌታ ይመስገን። ሁሉንም ያጠዋል፣ ያነጻል። ጌታ ይባረክ። አሜን። ተመልከቱ እንግዲህ ጌታ ምን አለ? አንድ አድርጋቸው አለ እንጂ አንድ ናቸው አለ። እንግዲህ አድርጋቸው የሚለው ስራ አለ ማለት ነው። አባባል ገባችሁ? እሺ ባልና ሚስት አንድ ሆነዋል ይላል። ምን ነው ብሎ ባልና ሚስቶች እንዳልሆነ ታውቃላችሁ። ያው ገና ፕሮሰስ ነው፣ እየሆነ ነው። ጥሩ ነው። እግዚአብሔር ይመስገን 20 ዓመት ቆይተናል። ገና አንድ እየሆነ ነው ማለት ነው። ይሆናሉ ነው ማለት ኢቭን የኮቨነንት ሪሌሽንሺፕ ራስ ማለት ስራን ይጠይቃል ማለት ነው። እና ጌታ ኢየሱስ አንድ ናቸው ነው አንድ እዚህ ላይ ስለዚህ አንድነት ነምበር 1 የክርስቶስ ስራ ማለት ነው። የመስቀሉ ስራ፣ የክርስቶስ ሞት፣ የክርስቶስ ደም ማለት ነው እኛን አንድ ለማድረግ። እግዚአብሔር ይባረክ። እንደገና ደግሞ የእግዚአብሔር ስራ ማለት ነው። አንድ አድርጋቸው ብሎ ስለጸለየ ማለት ነው። የክርስቶስ ስራ፣ የእግዚአብሔር ስራ። እንግዲህ እኛ ደግሞ ምንድነው? እኛ መተባበር አለብን፣ መታዘዝ አለብን፣ ዋጋ መክፈል አለብን ለዚህ አንድነት ማለት ክርስቶስ ዋጋ ከፍሏል። ክርስቶስ ጨርሶታል። እግዚአብሔር ይባረክ። አንድ አድርጋቸው ብሎ ወደ አባቱ ጸልዩዋል። እኛ ደግሞ ምን ማድረግ አለብን? ከእግዚአብሔር ጋር መተባበር አለብን፣ ዋጋ መክፈል አለብን። ወደዚህ ይሄ አንደርስታንዲንግ መጀመሪያ በቃ በደንብ አንደርስታንድ እናድርገው ይህንን ነገር። አሜን። አዎ፣ ምክንያቱም the church has no choice እኔ ነው የምነግራችሁ። ስለዚህ መተባበር አለብን፣ ዋጋ መክፈል አለብን። እግዚአብሔር ይባረክ። ያለበለዚያ እንዲሁ ዝም ብሎ የሚመጣ አንድነት፣ በምኞት የሚመጣ አንድነት ባይዘው በመጸለይ ብቻ የሚሆን ምንም ነገር የለም። you need to take a step። አንድ እግዚአብሔር አንድ ያስተማረኝ ነገር አንዳንድ ጊዜ I'm telling you አንድ እግዚአብሔር ምንድነው የሚፈልገው መሰለኝ? የመታዘዝ ስቴፕ እኮ በቃ እንደዚሁ ነው። እንደዚሁ እግዚአብሔር ይፈልጋል። በቃ ይሄንን
ዋው አንዱን ስታነሱት ተአምር ነው ሙሴን በትሩን አንሳ አለ አይደለም የሰው በትሩን አንሳ አለው እግዚአብሔር ከዛ ከአንድ እርምጃ ከመታዘዝ በስተጀርባ ያለውን ነገር the move of God ልነግራችሁ አልችልም የመጀመሪያውን እርምጃ ግን የምትወስዱ ሆኖ እግዚአብሔር ይባረክ አሜን አዎ ያንን እግዚአብሔር ከነና ከናንተ ይፈልጋል ማለት ነው ጌታ ይባረክ አሁን ሌላውን አንድ ዋና ችግር ከጊዜ አንፃር ነው አንድ ነገር ብቻ ነው መናገር የምፈልገው ከሌላ ሰው ጋር አንድ ለመሆን አንድ መሆን ምንን ይጠይቃል ማለት ነው ተመልከቱ አሁን ባልና ሚስትም እንግዲህ አንድ ይሆናሉ ይላል አይደለም ምን ይጠይቃል መሰላችሁ ወገኖቼ ለራስ መሞትን ይጠይቃል listen የራስን ነገር ትተህ እንጂ ይዘህ ከሌላው ጋር አንድ ልትሆን አትችልም በጣም ዋጋ ያስከፍላል እውነት እንናገር ካል ሁለት ነገሮች ራስ ወዳድነትና አለመሞት አያችሁ ለራስ ካልሞት ነምበር 1 እግዚአብሔርን ራሱን ወደምሱ ለራስ እግዚአብሔርን ሁለተኛ ደግሞ ሌሎችንም መውደድ አትችልም እንዴት ያላችሁ እንደሆነ አሁን ሁሉም ሰው እግዚአብሔርን እወድሃለሁ እንላለን እንግዲህ ጥሩ ነው እግዚአብሔር ግን ያንን ፍቅር በቃ በምንድነው የሚመዝነው ያላችሁ እንደሆነ አጠገባችሁ ባለው ወንድም በዛ ነው የሚገርም ነገር ነው ምክንያቱም የሚታየውን ወንድምን ካልወደድክ የማይታየውን እግዚአብሔርን መውደድ ትችላለህ የማይታይ ወንድም ካለ አጠገቤ የማይደርስ ወንድም ካለ የማይነካህ ወንድም ካለ ጌታ ይባረክ ያንን በጣም ወደዋለሁ ግን ችግሩ አጠገቤ ያለው መከራው እዛ ነው ያለው ቅር መባባል ምንም የምትነካካው አጠገቤ ካለው ጋር ነው አይደለም እንዴ አንዱ ነው አንድ ፓስተር ፍሬንድ ባለቤቴ ምን አለችኝ አለ እንደው ከሰው ጋር ማትነካካበት የሆነ ቦታ በተን ምንስ ጌታ ይባርካቸው ሚስቶቻችን ምን ያርጉ ከሰው ጋር ማትነካካበት ስትል አይ እንዴት እንደዛ ሊሆን ይችላል ቦክሰኞች አለ ሪንግ ውስጥ አንዴ ጓንቱን ይዞ ከገባ ያም ይመታዋል ይሄም ይመታው ጳውሎስ የኔን እንደ ስለ ወንጌል ሲናገር ተናግሯል አይደለም ሪንግ ውስጥ ገብቻለሁ ግላቭ አድርጌ ስለዚህ አትነካካ የሚባል ነገር የለም it just can't ማለት አይሆንም በቃ እሱ አስባ ነው ግን ምን ነው አይ ኤልሳ አይደለችም ባለቤት አይደለችም ከሌላ ነው ነስም እግዚአብሔር የተመሰገነና የተባረከው እንግዲህ ተመልከቱ ራስን መካድ ከሌለ ለራስ መሞት ከሌለ እግዚአብሔርን መውደድ ሌላውንም መውደድ አትችሉም እኔ አንዳንድ ጊዜ በቃ እውነትም ነው በቃ ተጎዳሁ እንደዚህ ሆንኩ እንዲሆነ አንዳንድ ጊዜ መልካም አድርጋችሁም በቃ መጎዳት አለ ምንም ይሄ እና አይ ቲንክ በጣም በእግዚአብሔር ፊት ጸለይኩኝና እግዚአብሔርን አስቸገርኩት መሰለኝ በአንድ ነገር ግን መለሰልኝ death is the answer አለ ገባችሁ ደው መልእክት አለኝ በዛ ላይ death is the answer ዞር ብዬ ሲያስብ ለካ አለመሞት ነው በእውነት የሞተ ሰው እኔ ሰይጣን ራሱ ጊዜውን አይፈጅም በሞተ ሰው ላይ ለምሳላችሁ የሞተውን ብትነቁ ብትሰድቡ ምን ትል just waste your time በቃ ሌላ አልሞትኩም ባለው ነው ሰይጣን የሚጠቀመው ዲስ ተነካው እንደዚህ ቆነ እንደዚህ ሆንኩኝ ቆነ እና እግዚአብሔር ምን አለኝ death is the answer ስለዚህ ወገኖቼ እግዚአብሔርን እንወድሃለሁ ስንል የማታየው እግዚአብሔር ካለ የማትደርስበት እግዚአብሔር ካለ ሩቅ ያለውን የማትጨብጠው እንደዚህ አይነት ነገር የለም ለምን መሰላችሁ ስጋ ለብሰው ሰው ሆኖ ወደ ሰው ምድር የመጣው አምላክ ተርቤ ነበር አበላችሁኛል አይደለም ስለዚህ እግዚአብሔር ሰው በቃ እንደ እኛ ያለ ስጋ የሆነውን እኮ ነው እግዚአብሔር የተመሰገነና የተባረከውን ተመልከቱ ስለዚህ እግዚአብሔርን ወድሃለሁ ስንል I know how hard it is ያው አጠገባችሁ ወንድሞቻችሁንና እግዚአብሔር ግን እንድንሞት ይርዳል ለራሳችን አሜን አንዳንድ ጊዜ መውደድ ቀላል አይደለም አንድ ጥቁር ሰባኪ ነው ባለቤቴ እንደው በጣም ትንሽ እናደደች I love you because the word of God commands me አልኳት በጣም ተናደደች ድሮ እንደዚህ I love you ስትል የምትሰጣቸው ምክንያቶች ብዙ አሁን ግን እግዚአብሔር ቃል ያዘኛል ቃሉ ስለማዘኝ ነው የምትወደኝ ስለተናደድኩ ነው እንደዚህ ያልኩት አለ but anyways
እግዚአብሔር ይባረክ። ኤኒዌይስ ስለዚህ አያችሁ የእግዚአብሔር ፍቅር በምንልበት ጊዜ አጠገቤ ያለውን ወንድምህን ውደድ ይላልና ይሄ ቤተ ክርስቲያንን አንድነትም ወገኖች መጠበቅ አንድ ነገር እግዚአብሔር ያሳየኝ ነገር the church is the body of Christ አይደለም። ቤተ ክርስቲያን የማን ቦዲ ነች? የክርስቶስ ይላል። አሁን እኔ this is my body የፍልፊት እናንተ ፍልፊት ቆም ያለው this is my body አይደለም። መታችሁ እኔን ቦዲ ነክታችሁ የኔን አፍስላችሁ አንተን አልነካንም ብትሉ ይሆናል እንዴ? ይሆናል ወይ? ለዚህ ነው አጠገቤ ያለው the body of Christ ነው። አጠገቤሽ ያለው the body እሱ ያን ስትነኩ እሱን ነካችሁት ማለት። ለዚህ ነው ሐዋርያው ጳውሎስን በሐዋርያ ሥራ ምዕራፍ 9 ላይ አንተ ማን ነህ ሲለው አንተ የምታሳድደኝ እኔ ማን ነኝ አለ? ክርስቶስ ነው። ዋው listen ተጠንቀቁ። ሌላውን ብታማ ምን ብታረግ ጨርሶ እሱን ነው የምትነካው። እና ለእርስ በራሳችን በጣም መጠንቀቅ አለብን። አባባል የገባችሁ? እግዚአብሔር ይባረክ። ሌላው ስለ አንድነት በምንነጋገርበት ጊዜ ለምሉከት ማይ ታይም ስለ አንድነት ስንነጋገር አንድነት በመንፈስ ነው፣ በስጋ አይደለም። በመንፈስ ነው። እንደው ጊዜ አንድ ዴሞንስትሬሽን ባሳያችሁ ደስ ይለኛል። ማለት እዚህ ጋር 3 ሰዎችን ማለት ነው። እዚህ ጋር አንድ ነጭ አቁሙ፣ እዚህ ጋር አንድ ጥቁር አቁሙ፣ እዚህ ጋር ደግሞ አንድ አፍሪካዊ አቁሙ። ሁሉም በእንግሊዘኛ ያመልካሉ እንበል። አንድ ነጭ፣ አንድ ጥቁር፣ አንድ አፍሪካዊ። አሁን እንዲህ ስትመለከቱ ፊታቸው፣ ቆዳቸው ምናምን የተለያየ ነው አይደለም እንዴ? አንድ ነን እኮ ስንል ጌታ ልባችንን እንጂ መልካችንን ሊቀይር አልመጣም። አባባል ገባችሁ? ስለዚህ እነዚህ ሰዎች 3 የተለያዩ ይመስላሉ፣ ግን ልባቸው የክርስቶስ ልብ ከሆነ አንድ ናቸው ማለት ነው። አሜን። አዎ የክርስቶስ ልብ ካለን አንድ ነን። ስለዚህ መልካችንን ሳይሆን ልባችንን፣ የተቀየረ መልክ ሳይሆን የተቀየረ ልብ፣ አንድ ነገር በሶስቱም ውስጥ ካለ ክራይስት ካለ በቃ አንድ ናቸው ማለት ነው። እሺ ሌላው ፖይንት ደግሞ በረከታችን በአንድነታችን ውስጥ ነው ብያለሁ። በተለይ ይሄ ነገር ቢገባን እንዴት ጥሩ መሰል ይመስለናል። እኛ ለየብቻ ብንከፋፈል ኖ ኖ ኖ ኖ ኖ በረከታችን ያለው በአንድነታችን ውስጥ ነው። እሱን ቬሪ ኩዊክሊ ሕዝቅኤል 37 ያታቃላችሁ። የደረቁ አጥንቶች ይላል። እግዚአብሔር ነቢዩን ወደዛ አጥንቶች ወሰደው። በጣም ብዙ አጥንቶች፣ የደረቁ አጥንቶች በቃ የተበታተኑ ማለት ነው። ሸለቆም ሞልተዋልና እግዚአብሔር መሸስ አንዳንድ ጊዜ እግዚአብሔር ጥያቄ ይገርማል። እነዚህ አጥንቶች አጥንት እንዴት በሕይወት ይኖራሉኑ ብለህ ስጠይቀው አይ አይኖሩም አላለም፣ ይኖራሉ አላለም። አንተ ግን ታውቃለህ። እሱ ያውቃል ወገኖቼ። በቃ ሁሉንም ነገር እኛ ማናቀውን እግዚአብሔር እሱ ያውቃል። አንተ ታውቃለህ ስለው ምን አለ? በቃ ይሄው የደረቁ የተበታተኑ የዴዝ ቫሊ ማለት ነው። ከዛ ይሄ የእስራኤላውያን ታሪክ ነው። ይሄን አመጣ። ምንድነው ያመጣው? አመጽ፣ አለመታዘዝ፣ ኃጢአት ማለት ነው። ግን ምን አለ እግዚአብሔር? ትንቢት ተናገር፣ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ፣ ምን ትሆናላችሁ? በሕይወት ትኖራላችሁ አለ። ግን የእግዚአብሔር ቃል ሲመጣ ትንቢቱ ለአንድ አጥንት ነው መጣው? ለአንድ አጥንት ነው ወይ? ነው። እናንተ የደረቃችሁ አጥንቶች ኢሚዲየትሊ የትንቢት ቃል ከመጣ በኋላ ምንድነው የሆነው? ተገጣጠሙ ማለት ነው። አያችሁ፣ ለብቻ የሚሆን ነገር ምንም ነገር የለም። በቃ ኖ እግዚአብሔር ካልገጣጠመን በስተቀር ለእያንዳንዱ አጥንት ምንም ነገር የለም። በቃ there is nothing. the body አሁን 200 ስንት ነው? 263 ነው አንድ ሰው አጥንት something like that ማለት ነው። አው anyways እና እግዚአብሔር መጀመሪያ ምንድነው ያደረገው? ተገጣጠሙ። አጥንት ከአጥንት ጋር ተፈላለጉ ይላል። መቼስ እግዚአብሔር ያንን ያምጣ ምንፈላለግበትን ጊዜ ማለት ነው። በቃ አጥንት ከአጥንት ጋር ማለት ነው። ስለዚህ እያንዳንዱ አጥንት ለብቻው የሚያደርገው ምንም ነገር የለም። ይኸው የእያንዳንዱ አጥንት በረከት ወይንም ህይወት ያለው በሌላው ውስጥ ነው። አንዱ ያለ ሌላው አይሆን። እንደውም አንዱ ያለ ሌላው 3 ነገር ዩዝለስ ነው፣ ላይፍለስ ነው፣ ወርዝለስ ነው። ከተገጣጠሙ በኋላ ደግሞ የሆነው ነገር ገረመኝ። ትንቢት ያላስፈልገው ነገር ዋው! ዝም ብሎ የሆነ ነገር፣ ዝም ብሎ የመጣ ነገር ለካ ባለመገጣጠማችን ነው።
ላካ በመበታተናችን ነው። ስንገጣጠም የሚመጣ ነገር አለ። ምን መጣ መሰላችሁ? ጅማት ይላል እግዚአብሔር። ጸጋ ሊያያይዘን ሞር እንድንያያዝ እግዚአብሔር ይፈልጋል። ከዛ ምን ሆነ? ስጋ ይላል። ከዛ ምን ሆነ? ቆዳ ይላል። ለምን በቃ መጣ ይሄ ነገር። ስንገጣጠምና አንድ ስንሆን የሚመጡ ነገሮች አሉ። እግዚአብሔር የተመሰገነና የተባረከ ይሁን። በአንድ አጥንት ላይ ብቻ የሚመጣ ነገር የለም። አሁን ስጋ በአንድ አጥንት ላይ ጅማት no nothing forget it። አጥንት ስፍራውን ሲይዝ ማለት ነው። ከዛ በኋላ ሁለተኛው ትንቢት ምንድነው? የመንፈስ ቅዱስ ስራ ነው። አሁን ብዙ ጊዜ ስለ ሪቫይቫል እንጸልያለን አይደለም? እኛ አንድ ከሆን በቃ ቦታው ከተመቻቸለት ምን ይሆናል መሰላችሁ? መንፈስ ቅዱስ ስራውን ይሰራል። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ኢንቱ ምን ጨርሳለሁ። ማስጠንቀቂያው ምንድነው? እርስ በርስ የተከፋፈለ ቤት ወይም እርስ በርስ የሚከፋፈል መንግስት ምን ይሆናል? ይፈርሳል፣ ይወድቃል ማለት። የተሰጠንን አንድነት በክርስቶስ ስራ የተገኘውን የመጠበቅ ኃላፊነት አለብን። እግዚአብሔር ለአንድ ነገር ያቆማችሁ፣ ለአንድ ነገር ይጠቀምባችሁ ብያለሁ። ለምን? ለአንድነት ማለት ነው። ይሄ ፓስተሮች ብቻ የሚሰሩት ስራ አይደለም። አንድ ሰው መጥቶ ስለ ሌላ ሰው ቢናገር I'm just saying ጥፋቱ የማን እንደሆነ ታውቃለች? መጥቶ የሚያወራው ሰው ሳይሆን የሚሰማው ነው። በጣም የሚቀጣው የሚሰማው ነው። ስፍራ ስንሰጥ ኢንካሬጅ ስናደርግ ሌላው እንዲጎዳ ችግር ነው የምንፈጥረው ማለት ነው። ስለዚህ አንድነቱን የመጠበቅ ሁላችንም ኃላፊነት ነው። መጨረሻ ላይ the power of unity የሚል ነገር አለ። ዘፍጥረት ምዕራፍ 11 ላይ ሄዳችሁ ስትመለከቱ አንድ ህዝብ፣ አንድ ቋንቋ፣ አንድ ፕሮጀክት ታያላችሁ። ግን እግዚአብሔር የሌለበት ፕሮጀክት አንቲንግ ነገሩ በደማሚት ፕሮጀክቱን ቢያፈርሰው ኖሮ ጥሩ ነበር። ግን ምን አደረገ መሰላችሁ? ቋንቋውን ደበላለቅ። ቋንቋ ሲደበላለቅ የጀመራችሁት ነገር የትም አይደርስም። ሰይጣን ምን ያደርጋል? እግዚአብሔርን ስራ ደሴም ሜትድ ነው ሰይጣን የሚጠቀመው። መጥቶ የሚስትና የባል ቋንቋ ከደበላለቀ በቃ ያ ትዳር አይጸናም። ቤተክርስቲያን ቋንቋ ከተደበላለቀ የጀመራችሁት ነገር ከግቡ አይደርስም። ስለዚህ ያ የእግዚአብሔርን አቴንሽን ካገኘ እኛ ደግሞ ለመልካም ስራ አንድ ከሆን እግዚአብሔርን ለማክበር እግዚአብሔር ይባረክ አንድ ሆነን ከተነሳን እንዴት እግዚአብሔርን አቴንሽን አያመጣም? እሱ እግዚአብሔር ምን ያደርጋል መሰላችሁ? ከኛ ጋር ሆኖ ነገሩን ያሳድገዋል፣ ይባርከዋል፣ ከፍጻሜ ያደርሰዋል። ጌታ ይባረክ። እሺ እንነሳና እንጸልይ። ሃሌሉያ